ይሄንን ወጣት ያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለ። ከመጀመሪያ ይሄን አስበው ነበር። ከዛ ፊት የዛ አመራር አካል ሆኜ ያጠፋችሁ ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይሄ አመራር ግን በጣም ተጎጂ ሆኗል ህዝቡ በሁለቱ በመጀመሪያው በማምሳት ምክንያቱም የህወሓት አመራር ስለነበርኩ ልበል ስለሆንኩ አመራሩ የፈጠረው ተረት በጣም ኮንቪኒየንትሊ ህዝቡን ባንድ አይነት መንገድ ለመግዛት አንድ ላይ ቅርጫት ውስጥ ሊከት ጠቅላይ የሆነ አስተሳሰብ ብለህ ያነሳው አይ ቲንክ በፖለቲካል ፓርላንስ ቶታሊታሪያን የሚባለው አስተሳሰብ የህወሓት አመራር እድር መቆጣጠር ይፈልጋል፣ ማህበር መቆጣጠር ይፈልጋል፣ ቤተክርስቲያን መቆጣጠር ይፈልጋል። መቆጣጠር የማይፈልገው ባህል መቆጣጠር የማይፈልገው የህብረተሰብ ህይወት መስክ የለም። ስለዚህ ይሄን ለማድረግ በመታደርገው ጥረት ለይስሙላ ፓርቲዎች እንዲኖሩ እንኳን ብትፈልግም ፓርቲዎቹ ሳይቀር ባንድ ወይም በሌላ መልኩ በቀጥታ በህወሓት አመራር አስተሳሰብ ተጽዕኖ ስር ናቸው። ይሄንን ለማድረግ የሚጠቀምበት ሚዲያ ተቆጣጣራለህ፣ ሁሉም አይነት ተቋማት ተቆጣጣረህ አስተሳሰቡ አሁን የትግራይ ህዝብ የገጠመው ጣጣ ምንድነው? ህወሓትን የራሴ ድርጅት ነው ብሎ የሚያምን በሚሊዮኖች የሚቆጠር የትግራይ ተወላጅ አለ ነበር። እንዳደረጃጀት የትግራይን ህዝብ የተደራጀ ትግል ከመምራት አንፃር ትልቅ አስተዋጽኦ ያደረገ ድርጅት ቢኖር ህወሓት ነው። የተደራጀ ትግል ከማድረግ አንፃር ከዛ ፊት የተወታተነ የትግል ምዕራፎች ነበሩት የትግራይ ህዝብ። ከዛ አንፃር ያን ማድረግ እና ለድርጅቱ እንደ ኦርጋናይዝድ ሬዚስታንስ ምልክት ሲምቦል አድርጎ በመውሰዱ ምክንያት ቢሰጠው ድጋፍ አለ። ያ ማለት ግን የህወሓት አመራር ይሄንን አቢዩዝ እያደረገ ነው ስልጣኑን ለማራዘም ሲጠቀም የነበረው። እዚህ ግባ የሚባል ለውጥ ያን የመሰለ የተደራጀ ህዝብ ይዘህ ያን የመሰለ ጠንካራ ስራ ወዳድ አገሩን ይወድ ህዝብ ይዘህ ትግራይ መድረስ የነበረበት ደረጃ ላይ ከማድረስ ይልቅ በታሪክ አጋጣሚ እጁ ጋር የገቡ አማራጮችን ስልጣንና ስልጣን ብቻ የተወሰነ ቡድንን ጥቅም ከማረጋገጥ አንፃር ብቻ እየመዘነ የመጣ አመራር ነው። አመራር ውስጥ ትልቅ ለህዝብ ለሀገር ትልቅነት ትልቅ አስተዋጽኦ ያደረጉ መሪዎች ነበሩ። ምንም የሚያጠራጥር ነገር የለውም። እንደዛ ሆኖ ግን መጨረሻ ላይ ወደ ምን ወረደ? ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳው ያልሆነ እኔ ያልኩት ምን እንደሚልም እንኳን አይታወቅም። እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ ግን የህዝብን አጀንዳ የህዝብን ጉዳይ ወደ ጎን ትቶ የራሱን ጥቅም የሚያሳድድ ኃይል ወደ መሆን የመጣው አመራሩ ይሄ ዝም ብሎ ወጥተህ ገሌ ብለህ ለመውቀስ ሳይሆን ሁላችንም በዛ ባለፍንበት ሂደት የህዝብ አጀንዳን ከማስቀደም አንፃር ምን አረግም ብለን ማየት ተገቢ ነው የሚሆነው። ስለዚህ እንዳልኩት ህወሓት እና ትግራይ አንድ ናቸው፣ የትግራይ ህዝብ አንድ ናቸው የሚለውን ማጭበርበሪያ አመራሩ ይጠቀምበታል። አመራሩ የሚጠቀምበት ከስርቆት ከሌሎች በመንግስት ስልጣን ሆነ የምትፈጽማቸው በደሎች ተጠያቂ ላለመሆን የሚሰራቸውን ስራዎች በሙሉ ከህዝቡ እና ከህዝቡ ይሁንታ በመነጨ እንደሚሰራቸው አድርጎ ለማሳመን ነው የሚሞክረው። እውነቱ ምንድነው? የሚሰርቅ ባለስልጣን የሚሰርቅ አመራር በህዝብ ስም ሲምል ሲገዘት ድርጅቴ አንድም ነገር እኮ ህወሓት እና ህዝቡ አንድ ነው ማለትም እንኳን አንድ ነገር ነው። አመራሩን ነው ራሱን የህዝብ ወኪልም አድርጎ ህዝብንም እንዲሰግድለት አድርጎ ህዝብ አንድም አይነት የተቃውሞ ምልክት እንዳያሰማ አፍኖ የስርቆት አጀንዳ ውስጥ በደንብ ተነክሮ ግን ደግሞ ህወሓትና ድርጅት አንድ ስለሆነ ብሎ በዛ ማጭበርበሪያ ራሱን ነፃ ለማድረግ የሚሞክርበት ሁኔታ አለ። ስለዚህ ይሄ በአንዳንድ ጊዜ ምናልባት ሊትሬቸር ላይ ጆርጅ ኦርዌል የሚባል እንግሊዛዊ በእንደዚህ አይነት እንድታስብ የተለየ ነገር እንዳታስብ የሚያደርግ ካልቸር እሱ ፕሮቴክቲቭ ስቱፒዲቲ ነው የሚለው። ህወሓት ኤሴንሻሊ የህወሓት አመራር ዜጎች የሚመስላቸውን ተናግረው ድርጅታቸውን ወቅሰው
ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር ሚዲያን የሚቆጣጠራሉ ብቻ ሳይሆን ያሳሰብ ሁሉ ነው አደረጃጀቶች በሙሉ ተቆጣጥሮ በዚህ መልኩ እንድትሰግድ ነው የሚያደርገው። ሰው ብዙ ጊዜ የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል። ምክንያቱም የጓዳ ጉዳይ አድርገህ ልምታስቀምጠው ሰው ይሄን ነው የሚፈልገው የህወሓት አመራር። ለምሳሌ መወቀስ ያለበትን ነገር የትግራይ ተወላጅ በደንብ መሮት አንገሽግሾት መናገር የሚፈልጉን ጉዳይ በሌላ ቋንቋ ትገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው። ይሄ አደገኛ ነው። ከዚህ አንፃር በአንደኛው መንገድ የትግራይ ህዝብ ተጎጂ ነው በእንደዚህ አይነቱ ፍረጃ ብለናል። በሁለተኛ ደረጃ ሰነፍ አስተሳሰብ የተጠናወተው ብዙ አለ። አንደኛ ደረጃ የትግራይ ህዝብ በትግሉ ጥግ ያስያዛቸው አስተሳሰቦች አሉ። እውነት ለመናገር በኢትዮጵያ ታሪክ ውስጥ በተደራጀ ሬዚስታንስ ለውጥ የማምጣት ሂደት ውስጥ ትልቅ አስተዋጽኦ ያደረገ ህዝብ ነው። በዚህ አጋጣሚ ከእንጀራቸው የተፈናቀሉ በዚህ አጋጣሚ ከስልጣናቸው የተፈናቀሉ ወገኖች ኃይሎች ኢሴንሻሊ ህዝብ በዚህ ደረጃ የሚጎዳ ህዝብ የለም። የትግራይን ህዝብ እንደ መሰረታዊ የችግራቸው ምንጭ አድርገው የሚቆጥሩ አሉ። እነዚህ ሰነፍ አስተሳሰብ ያላቸው ሰዎች ወይ ህወሓት አመራር ላይ ያላቸውን ኢሹ ምክንያቱም ጥረት ይጠይቃል። ለያይተህ ተንትነህ የህወሓት አመራር እንደዚህ ያደረገ የህወሓት አባል ሳይሆን የህወሓት ከፍተኛ አመራር ነው ብለህ መተንተን ትንሽ ጥረት የሚጠይቅ ስለሆነ እና ሰነፎችም ስለሆኑ ህወሓትንም የትግራይ ህዝብንም በአንድ ላይ አጃምለው ህወሓትን ወይም ህወሓት አመራር ለማጥፋት ያላቸውን አጀንዳ የትግራይ ህዝብ ከማጥፋት አጀንዳ ጋር ያይዞ ነው የሚንቀሳቀሱት። እንደዚህ አይነቱ ሰነፍ በጣም አደገኛ አስተሳሰብ ኢኳሊ የትግራይ ህዝብ ለአደጋ ዳርጎታል። የምናያቸው አጋጣሚዎች በሙሉ በተወሰነ ደረጃ ስርቆት ውስጥ የተሰማራ ሰው ሊኖር ይችላል። በተወሰነ ደረጃ ባለስልጣን ሆኖ በደል የፈጸመ ሊሆን ይችላል። ስለዚህ በልኩ ከመውሰድ ይልቅ ህዝብን እንደ ህዝብ እየፈረጅ ህዝብ የኢትዮጵያ አካል ሳይሆን የኢትዮጵያ ችግር እንደሆነ ተደርጎ እንዲወሰድ በማድረግ በትግራይ ህዝብ ላይ የደረሰ በደል እንዲፈጠር ትልቅ አስተዋጽኦ ያደረገ ፍረጃ ነው። ስለዚህ ሁለቱም ፍረጃዎች ከማንም ይምጣማን የህወሓት አመራር ያካሄደው ሌላው ይሄ ሰነፍ ይፈርጀው ስቲል የትግራይ ህዝብ ተጎጂ የሚያደርግ ነው። ስለዚህ በሁለቱም መልኩ የትግራይ ህዝብ የፖለቲካ ኮንሽስነስ ሁሉንም ሀሳቦች ማስተናገድ በሚችልበት ደረጃ እንደ አዲስ መቀረጽ መቻል አለበት። ቢዮንድ የህወሓት አመራር ማሰብ መቻል አለበት። ህወሓት ራሱ ቀጣይነት እንዲኖረው ከተፈለገ እኔ ብቻ አውቅልሃለሁ ከሚል ያረጃ አስተሳሰብ ወጥቶ ወጣት ማስተናገድ የሚችል የተለያዩ ጥያቄዎች መመለስ እንደሚገባው የሚያምን የተለያዩ አስተሳሰቦች ማስተናገድ እንደሚገባው በሚያምን አመራር መቀየር መቻል አለበት። ይሄን ባላረክበት ሁኔታ አሁንም በተለመደው መንገድ ድሮ ጥቂት ሰዎች እነገሌ እኮ አይናቸውን ጨፍነው 30 ዓመት ያስባሉ የ40 ዓመት ወደፊት ያያሉ እና የሚባል ተረት አክትሟል። እኔ ያባለሁበት አመራር የህወሓት አመራር የየሳምንቱን መተንበያ አቅቶን ህዝብ ጦርነት ውስጥ ገብቶ ጦርነት ውስጥ ከገባ በኋላ በመስዋዕትነቱ የፈለገውን ርቀት ሊሄድ ይችል የነበረን አደጋ ቀልብሶ ወደ ሰላም ከመጣም በኋላ በየሳምንቱ የሚቀያየር በየሳምንቱ አጋጣሚዎችን እያየ ልጠቀም የሚል አደገኛ አመራር እየሰጠን ሰላሙንም ተጠቃሚ እንዳይሆን የልማትም ተጠቃሚ እንዳይሆን ህልውናውም አደጋ ላይ የሚወድቅበት ሁኔታ ከመፍጠር አንፃር ትልቅ አስተዋጽኦ ያደረገ አመራር ነው። ይሄ አመራር አሁንም እኔ ነኝ ማውቀልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል። አሁን በኋላ ማጨወረር አይቻልም። እኔ ቢያንስ ንስሐ ገብቻለሁ። ይሄንን ወጣት እያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለ። ከመጀመሪያ ይሄን አስብ ነበር። ከዛ ፊት የዛ አመራር አካል ሆኜ ያጠፋቸው ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይሄ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ የሰላም አጋጣሚ ተጠቅሞ ሰላሙ መስዋዕትነታችን የመጣ ነው። ሰላማችንን ማስጠበቅ መቻል አለብን። ሰላማችንን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኢንቫይሮንመንት ተፈጥሯል። ይሄን እንጠቀምበት ብለን በወሰንበት ሰዓትም ጭምር ስልጣኑንና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም ሰላም ደፍርሶም ቢሆን ህዝብ ለአደጋ አጋልጭም ቢሆን
ህልውናዬን አስቀጥላለሁ ብሎ ሲፍጨረጨር በተግባር የታየ ነው። ይህን አስተሳሰብ ይዘህ ነገ ተነገ ወዲያ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ የንቃት ደረጃ በፈለከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችል ሊደርሺፕ በምን ማጂክ በምን ተአምር ነው አመራር ብለህ ይዘው ልትቀጥል የምትችለው? ይህንን ነገር ማስተካከል ባልቻልክበት ሁኔታ ህወሓትም 1 ዓመት መቀጠል አይችልም፣ 2 ዓመት መቀጠል አይችልም። የህወሓት ቀጣይነት ህወሓት ብቻውን አይመራም ብቻ ሳይሆን የፖለቲካ ምህዳራችን መስፋት አለበት ብቻ ሳይሆን ሁሉም አስተሳሰቦች መስተናገድ አለባቸው ብቻ ሳይሆን ህወሓት ይቀጥልም እንኳን ከተባለ ህወሓት ራሱን ባልቀየረበት ኢንቫይሮንመንት ይህ አመራር ከራሱ ጥቅም ከዘረፋ ኔትወርኩ በላይ የህዝብን አጀንዳ አድርጎ መቀጠል ዝግጁ ባልሆነበት ኢንቫይሮንመንት አንድ አዳር መቆየት የሚችል አይመስለኝም። ስለዚህ የተቀየረ ኢንቫይሮንመንት ነው ያለው። እንዳልኩ ግን በዚህ ጥቅል ፍረጃ ምክንያት ህዝባችን ያየው መከራ በፍጹም መካድ የሚቻል አይሆንም። ለገሌ በሚባል የሚተው ጥፋት አይደለም። አሁን እኔ ቅድም ያነሳው ለኦርዌል ፕሮቴክቲቭ ስቱፒዲቲ የራስ ሰው ያጠፋው ጥፋትና ሌላ ሰው ያጠፋው ጥፋት በሚል ልትፈርጁ አትችልም። ህዝብ ላይ የሚደርስ ማንኛውም ጥፋት ፈጻሚው ማንም ይሁን ማን ጥፋት ነው። ስለዚህ ሁለቱም ፍረጃዎች የራሳቸው አደገኛ በትር አሳርፈዋል የትግራይ ህዝብ ላይ የሚል ማየት ጥሩ ነው። መልካም። በግጭቱ እንግዲህ በአመዛኙ የትግራይ ላይ ከፍተኛ ጉዳት ደርሷል። በአማራና በአፋር ክልልም እንዲሁ ከፍተኛ ጉዳት ደርሷል። በቅድሚያ እንደ ሰው አስ ሂውመን ቢንግ ማለት ነው። ቀጥሎም ደግሞ እንደ ሀገር ተወላጅ በሁሉም ቦታ በደረሰው ጥፋት እንደማዘን መንስኤውን ገምግሞ ለማረም እንደመጣር ሂደቱን ለፍትህ ሳይሆን ለቀጣይ ቁርሾ፣ ለቀጣይ ቂም፣ ለቀጣይ መበቃቀል የመጠቀም አዝማሚያና ፕሮፓጋንዳ በስፋት ይሰማል እና ይህ ለተጎጂዎችም ለወደፊት አብሮነትም ያለው አንድምታው ምንድነው ይላሉ አቶ ጌታቸው? አንድ ነገር አሁን የጥፋት ፓሪቲ ለማስቀመጥ መሞከር ተገቢ አይደለም። ሁሌም እንዳልከው እንደ ዜጋም በዚህ ጦርነት ውስጥ የራሱን አዎንታዊም አሉታዊም ሚና እንደተጫወተ ፖለቲካ አመራር በትግራይ ህዝብ ላይ የደረሰው በደል የአፋር የአማራ በደል በማነሱ በመተለቁ ምክንያት መደብዘዝ አለበት ብለን አናምንም። ትልቅ በደል ተፈጽሟል። ትልቅ ጥፋት ተፈጽሟል። ስለዚህ የተፈጸመው ጥፋት አማራም ላይ አፋርም ላይ የተፈጸመ ጥፋት ኢኳሊ ነው ሊያሳመን የሚገባው። ኢኳሊ ሊያሳመን ይገባል ማለት ግን ብዙ ጊዜ ግሎስ ኦቨር የማድረግ ነገር አለ። ምንድነው ትግራይ ብቻ እኮ አይደለም የወደመው አማራም ከወድሟል ብለህ ስትናገርና ነው ጦርነቱ በሁሉም አካባቢዎች ውድመት አስከትሏል ብለህ ስትናገር ያለው ኢምፕሊኬሽን የተለያየ ነው። ስለዚህ ብዙ ጊዜ አንዳንድ መድረኮች ላይ የሚገባን ይሄን ያክል ጥፋት ገጥሞናል ብለህ ስትል አንዳንድ ፌደራል አማራም እኮ ጥፋት ፈጽሟል ተፈጽሟል በፈጸሙን ማመን አለብኝ መጠየቅ ካለብን እንጠየቅ ከሚሉ ሰዎች ውስጥ ነኝ። በጠፋው ጥፋት ልክ መጠየቅ ካለብን መጠየቅ አለብን ከሚሉት ውስጥ ነኝ። እንዳልኩ ነው ፓሪቲ የመፍጠር ሳይሆን አቻነት የመፍጠር የጥፋት ሳይሆን በሁሉም አካባቢዎች የተፈጠረው ጥፋት አንፎርቹኔት ነው መሆን አልነበረበትም ብለን ወስደን ትግራይ ውስጥ የተፈጸመውን ጥፋት በሚመለከት እኔ እንደ ትግራይ የሥራ ኃላፊ እነዚህ ጥፋቶች ተፈጽመዋል፣ እነዚህ ጥፋቶች መካስ መቻል አለባቸው። ከምንም ነገር በላይ ግን ፕሪቶሪያ ላይ ሰላም ስምምነት ስንፈራረም እኮ ያስቀመጥናቸው ነገሮች አሉ። ጥፋትም ሪቨርስ ለማድረግ የሚያስችሉ ተጠያቂነትን ለማስፈን የሚያስችሉ ስራዎች እንስራ ብለን ገብተናል። እንዳልከው ግን ይሄ ህወሓት አመራር ጥፋት ብቻ አይደለም። በየቦታው ይሄ የደረሰብን እነዚህ የፈጸሙብን ስለዚህ ነገ ተነገ ወዲያ እንበቀላለን የሚል አስተሳሰብ በብዙ ቦታ ይታያል። አገር በዚህ መልኩ አያድግም። እኔ የትግራይ ህዝብ የመበቀል ፍላጎት የለውም። በደሉን ሪኮግናይዝ አድርገህለት ወደ ልማት ስራ መመለስ ብቻ የሚፈልግ ህዝብ ነው። የተሰዉበትን ዜጎች ቁጥር በየቀኑ እየደጋገመ ተመሳሳይ ቁጥር ካልጨረስኩ ወይም 2 እጥፍ ካልጨረስኩ የሚል ህዝብ አይደለም። ይሄ ጊዜ ላይ እርግጠኛ መሆን ይችላል። ህልውናውን ማረጋገጥ የሚፈልግ ህዝብ ነው። ህልውናው ላይ የተጋረጠን ማንኛውንም አደጋ በመስዋዕትነት ከፍሎ ለማረጋገጥ ዝግጁ የሆነ ህዝብ ነው። ግን ደግሞ ከሌሎች ጎረቤቶቹ ጋር ከሌሎች ኢትዮጵያን ጋር በሰላም ለመኖር ደግሞ ሙሉ ዝግጁነት ያለው ህዝብ ነው። ይህንን ህዝብ ለመምራት በታሪክ አጋጣሚ ድል የገጠመን ሰዎች ከዚህ አንፃር ምን ሰርተናል የሚለውን ነገር መጠየቅ ተገቢ ነው። ቁርሾ በማባዛት ላይ ነው የተጠመደ ነው።
የበቀል ትርክት በማስቀመጥ ላይ የተጠመድ ነው? መጠየቅ መቻል አለበት። በዚህ አንጻር ነገ ተነገ ወዲያ ካልተበቀልን በስተቀር ሰላማችን አይመለስም ብሎ የሚያስብ ሰው አለ ከኔ ወገንም። ይሄ ህዝብ አስተሳሰብ አይደለም። ከሌላው ወገንም አሁንም አጋጣሚ ተጠቅሞ የትግራይ ህዝብ መዳከም ግምት ውስጥ አስገብቶ የትግራይን ህዝብ የጥቃት ሰለባ ከማድረግ ወደ ኋላ የማይመለስ ሌላም አለ። በአንድ አጋጣሚ የህዝብ ተዳክሟል፣ ወይ መሬቱን ቆርሰን ወይ ህዝቡን አሰድተን አንድ ነገር እናደርጋለን የሚል በርካታ ኃይል አለ። ይሄ ከውጭም ከቅርብም እንደዚህ አይነት አስተሳሰብ የሚያራምዱ ወገኖች አሉ። ዋናው አጀንዳችን መሆን መቻል አለበት ይህን ሰላም ማጽናት የምንችለው ለጦርነቱ ምክንያት የሆኑ አለመግባባቶች በሰላምና በሰላም ብቻ ሊፈቱ የሚችሉበት ኢንቫይሮንመንት እንደ አዲስ መመለሳቸውን በማረጋገጥ ነው። ይሄን አድርገህ እንደተባለው ነው የትግራይ ህዝብ ተበድያለሁ ብሎ ስለሚያምን በብዛት በወጣቱ ዘንድ የሚቀነቀን የተነጣይነት አስተሳሰብ አለ። ይህ አስተሳሰብ ለምን መጣ ብሎ መፈተሽ ነው ተገቢ የሚሆነው። ይህ አስተሳሰብ ከጸረ ኢትዮጵያነት፣ ይህ አስተሳሰብ ከጸረ አንድነት ወዘተ ከሚሉ ጥቅል ፈረጃዎች ወጥተን ህዝቡ ለእንደዚህ አይነት አስተሳሰብ ወጣቱ ለእንደዚህ አይነት አስተሳሰብ ያነሳሱት ምክንያቶች ምንድናቸው ብሎ አድረስ ማድረግ እንደዚህ ለማከም የሚያስችል ስራ መስራት ተገቢ ነው የሚሆነው። እንደተባለው ሀገር በፈቃደኝነት ብቻ ሳይሆን በጋራ የመልማት ፍላጎትም ላይ መመስረት መቻል አለበት። ትግራይ አዲስ አበባ ውስጥ ያለ እንቅስቃሴ ደስ የሚል የልማት እንቅስቃሴ ትግራይ ውስጥ ሊደገም እንደሚችል የሚያሳይ ኢንቫይሮንመንት ካልፈጠርክ በስተቀር ባህር ዳርም ሊደገም እንደሚችል ደብረ ማርቆስም ሊደገም እንደሚችል በየገጠሩም ሊደገም እንደሚችል ካላሳየህ በስተቀር ሰዎች በሚደረጉት አጓጉ እንቅስቃሴዎች ተጠቃሚ ሊሆኑ የሚችሉበት ተስፋ ካልፈጠርክ በስተቀር ኢትዮጵያ ሀገር የሚል ፍላጎት ስላለ ብቻ ሀገር ሊቀጥል አይችልም። ስለዚህ እንደ ህዝብ የትግራይ ህዝብ የገጠመው ፈተና ትልቅ ፈተና ነው። የደረሰው ጥፋት እጅግ ከፍተኛ ነው። እንደተባለው ሌሎች አካባቢዎች የደረሰው ጥፋትም ኢኳሊ መወገዝ መቻል አለበት፣ እንዳይደገም ሁላችንም መጣር መቻል አለበት። ቢዮንድ ሄደን ግን ለህዝቡ የተበዳይነት የተነጣይነት ስሜት ምክንያት የሆኑ የሚባሉ ነገሮችን አክመን የጋራ ህልም የጋራ ግብ ይዘን መንቀሳቀስ የሚችል ሁኔታ መፍጠር መቻል አለበት። ለተባለው ግን የቅያሜ ትርክት ይዞ መቀጠል አገር ያጠፋል። እንደ ትግራይ እንደ ህዝብም የመበቀል ፍላጎት አይደለም ያለው የመበቀል ፍላጎት አለኝ የሚል ሰው ከራሱ ጥቅም ጋር ያይዞ ሊያስበው የሚችል ነገር አለ። ስለዚህ እንደ ህዝብ አይደለም at the expense of የትግራይ ህዝብ ነው እንዲል የመበቀል ፍላጎትም ካለ እኔ የመበቀል ፍላጎት የለኝም ስል ምክንያቱም የመበቀል ፍላጎቴ ተግባራዊ ላድርግ ካልኩ የትግራይን ወጣት ጭዳ አድርጌ ነው፣ የትግራይ ወጣት መስዋዕትነት አድርጌ ነው። እሷን ምዕራፍ መዝጋት አለብን። የትግራይ ወጣት ለሀገር ይኖራለሁ የሚልበት ኢንቫይሮንመንት እንፍጠር ነው የኔ እምነት። ለሀገር ይሞታለሁ እያልክ የዘላለም የፎከርኩ ትቀጥልበት ሁኔታ መኖር የለበትም ነው። ስለዚህ ለኔ ህሉና ለኔ ስልጣን ለኔ የዘረፋ ኔትወርክ ሲባል በትግራይ ህዝብ ስም ጦርነት አካሂዳለሁ የሚል አደገኛ አስተሳሰብ በስፋት ስላለ በተወሰነ አመራር ደረጃ የሚንጸባረቅም ቢሆን ግን ገዢ አስተሳሰብ ሆኖ እየቀጠለ እስከሄደ ድረስ ያ አደገኛ ነው። በሌላ አካባቢም ቢሆን ይሄ ጥፋት ደርሶብናልና ይሄን መበቀል እንፈልጋለን የሚል አደገኛ ኋላ ቀር አስተሳሰብ ተይዞ እስከተቀጠለ ድረስ አገር ሊቀጥል አይችልም። ስለዚህ ከዚህ መውጣት መቻል አለብን። ከዚህ መውጣት መቻል አለብን ማለት ተጠያቂነት ማረጋገጥ የለብንም ማለት አይደለም። ጌታቸው ባንደበቴ በምላሴ በጠመንጃዬ ባፈሙዜ ያጠፋው ጥፋት ካለ እንዳመራር ለመጠየቅ ዝግጁ ሆኖ መቻል አለብን። ይሄንን ማድረግ ማለት የመበቃቀል ትርክትን ማካሄድ ማለት አይደለም። ተጠያቂነት ማረጋገጥ ፍትህን ማረጋገጥ ኢሴንሻሊ ማንኛውም በህግና በስርዓት የሚመራ ማህበረሰብ ማድረግ ያለበት ጉዳይ ነው። ስለዚህ መጠየቅ ያለብን እንጠየቅ ማለት የመበቃቀል አጀንዳ እስከ ጌታ መምጫ ድረስ ይቀጥል ማለት አይደለም። ይሄ ግን ፍላጎት ያላቸው ሰዎች የሉም ማለት አይደለም። ይሄም ፍላጎት ነው ህዝብ በማያጠፋን መልኩ መገረዝ ያለበት ሐሳብ ነው። ይሄ አድረስ መደረግ ያለበት ሐሳብ ነው። መልካም። በግጭቱ ወቅት እንግዲህ እንደሚያውቁት ከጦርነት ህግ ውጪ የተፈጸሙ ጥፋቶች እንዳሉ ይታወቃል። የደረሱ ከበቂ በላይ የሚሆኑ ጥፋቶች አቶ ጌታቸው እና
ፌዴራል መንግስት ደረስኩበት ባላቸው ልክ ተጠያቂ ያደረጋቸው የመከላከያ ሰራዊት አባላት እንዳሉ ይገልጻል። በህወሓትና በታጣቂው ዘንድስ ምንም ጥፋት አልጠፋም? እንደው ከዚሁ ጋር ተያይዞ የሚባለውን አንድ ላይ አድርገው እንዲመልሱልኝ ነው። የትግራይ ሴቶችን ታጣቂዎችን ጨምሮ የሚታገሉ ሴቶችም ነበሩ። እነሱን ጨምሮ ደጋግሞ የመድፈር የገደሉም የትግራይን አካባቢ ብቻ ሳይሆን ሌላውንም አካባቢ በከፍተኛ ደረጃ ዝርፊያ የፈጸሙ ቅድም እንደጠቀሱት አይነት ነገሮች አሉ ይባላልና መጀመሪያ በዚህ ሐሳብ ይስማማሉ ወይ? እንደው ከዚሁ ጋር አያይዞ ደግሞ ተጠያቂነትን ለማስፈን በእናንተስ በኩል ምን ተደረገ የሚለውን ይመልሱልኝ። አሁን ትልቅ ጥፋት ነው የተፈጸመው። የፌዴራል መንግስቱ ጥፋት የፈጸሙ ሰዎችን ቀጥቻለሁ ይላል። አልሟገትም በዛ ጉዳይ። መቀጣት ያለባቸው መቀጣት መቻል አለባቸው። እንደተባለው የጥፋት ፓሪቲ ማስቀመጥ ተገቢ ባይሆንም በእኛ በኩል የተፈጸሙ ጥፋቶች ካሉ ይኖራሉ። መጠየቅ ባለብን ደረጃ መጠየቅ መቻል አለብን የሚል እምነት አለኝ። ታጣቂዎቻችንን በአንድ ወይም በሌላ ምክንያት ከግንባር ሸሸህ ብሎ የረሸነ ይኖራል። በዛ ደረጃ መጠየቅ መቻል አለብን። መከላከያ በገባባቸው አካባቢዎች የወሰዳቸው የወር ድንብር እርምጃዎች ካሉ አሉም መጠየቅ መቻል አለበት። ይሄ መከላከያ ሰራዊት ወይ መከላከያ ሰራዊት ጎን ተሰልፎ የመጣ ሌላ ኃይል የፈጸሟቸው ሁሉም በደሎች ወይ የትግራይ ታጣቂዎች ሌሎች አካባቢዎች ሄደው የትግራይ ታጣቂዎች ሌሎች አካባቢዎች ሄደው የፈጸሟቸው በደሎች ኦፕን ሆነን መነጋገር መቻል አለበት። አንዱ ሌላውን ብቻ ተጠያቂ ያደረገ የሚቀጥልበት ሁኔታ መኖር መቻል አለበት። እዚህ ውስጥ ግን ትግራይ ሴቶች ላይ የደረሰው መከራ ግን መቼም ቢሆን በምን መልኩ ሊታካክሰው በጣም የሚከብድ ነው። እንግዲህ የትግራይ ሴቶች የሚደርስባቸው መከራ አንደኛ ልጆቻቸው ወይ በትጥቅ ትግሉ ምክንያት ወይ በሌሎች ኮላተራል ዳሜጅ ሆነው የሚጠፉባቸው ናቸው። ባሎቻቸው የሚጎዱባቸው ናቸው። እነሱ እንደ ሴቶች ተፈጥሮ የሰጣቸው ጸጋ መሆኑ ቀርቶ ርግማን ሆኖ የሚደፈርበት ሁኔታ በስፋት ታይቷል። እነዚህ ውስጥ ማን ምን አጠፋ ምናምን የሚለው ያው እንደተባለው ነው። ለምሳሌ እኔ ምናልባት አንድ ሁለት ቀን ገልጬ ይሆናል። እስካሁን ገልጬው አላውቅም ነበር። እኛ ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው የሚለው። ምክንያቱም የኤርትራ ሰራዊት እንግዲህ 76% የኤርትራ ሲፈጸመው 24%ን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ። ስለዚህ ፌዴራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተንጋግቶ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በደሎች ከማጣራት አንፃር የሚሰራውን ስራ ይስራ ብለን 76%ን ጥፋት የፈጸመው ኃይል እኔ አንድ ነገር እነግራለሁ። መጀመሪያ ያው ትግራይ መጀመሪያ ጦርነቱ እንደተከፈተ ከ3 ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱን ተበትሮ እኛም ተበትለን ገጠር የምንገባባቸው አካባቢዎች አድዋ አካባቢ አዲ ኦሮ የሚባል ቦታ አለ። ብላክቦርድ ሰባብረውታል። ግን ምንም የሚል ጽፎ ታያለህ በትግርኛ 30 ዓመት ወደ ኋላ መልሳችሁናል፣ 40 ዓመት ወደ ኋላ እንመልሳችኋለን ይላል። የተደራጀ እንቅስቃሴ ይደረግ ነበር። በየቦታው ስማችን የሚመለከት የሚጻፉ አንዳንድ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር። የትግራይን ሰው እንደ ሰሜው የማዋረድ ፍላጎት የነበረው አካሄድ እንደነበረ መታወቅ መቻል አለበት። ስለዚህ ይሄንን 24% የፈጸሙት ኃይሎችም መጠየቅ መቻል አለባቸው። በይፋ ግን 76%ን ይሄን መገልጽልህ 24 እና 76 ነው የማወዳደር ጉዳይ አይደለም። እውነት ነው በትግራይ ሴቶች ላይ የተፈጸመው በደል እውነት ነው ብቻ ሳይሆን በደንብ አይናችን አፍጥጠን ልናየው የሚገባ ከዚህ እውነታ ጋር ሳትታረቅ ደግሞ ሌላ ነገር ማለባበስ እንደተባለው ግን በኤርትራ ሰራዊት ወገን ቢያንስ ባረግነው ጥራት ያረጋገጥ ነው ደሊበሬት የሆነ ሲስተማቲክ የሆነ የትግራይን ሰው የማንበርከክ የትግራይን
ሴቶች ቅስም የመስበር እንቅስቃሴ ግን ይደረግ እንደነበረ ያ ማለት የመከላከያ ሰራዊት አባል ሆኖ የፋኖ አባል ሆኖ ወጣቶችን በሰመሪ ላይ የጨፈጨፈ ሰው የለም ማለት አይደለም። እሱም በሚጠይቅበት ደረጃ መጠየቅ ማለት ልጃገረዶች የደፈረ ሴቶች የደፈረ ባለትዳሮች ወዘተ የለም ማለት አይደለም። እሱም በተጠያቂነቱ ልክ መጠየቅ ይቻላል። የህወሓት ታጣቂም ወይም በህወሓት ታጣቂ ስምም መጠየቅ ያለበት እኔ አሁን እያልኩ ያለሁት ይሄ በደል አልተፈጸመም አይደለም። ቅድም እንኳን አልኩ ለምሳሌ ወገኖች አሉበት ፈጽመው እኮ እርምጃ የሚወሰድባቸው አሉ። ባይዘው በእኛ በኩል እኔ አንድ ነገር ልንገር፣ ብዙ ጊዜ የትግራይ ሰራዊት ከፍተኛ አመራሮች ከተወሰኑ ሌቦች በስተቀር ስርዓት ለማክበር ጥረት የሚያደርጉ ናቸው። ይሄ መታወቅ ይችላል። ስርዓት ለማክበር በሚያደርጉት ጥረት አማራ ክልል ነው አፋር ክልል ላይ የመድፈር ወንጀል የፈጸሙ ሰዎችን እርምጃ ወሰዱ አውቃለሁ። እኔ የሰራዊት አመራሮች እርምጃ መውሰድ ሰመሪ ላይ እርምጃ መውሰድ ነው ትክክል የሚሆነው ወይስ ለፍትህ ማቅረብ የሚለው የተለየ ጉዳይ ሆኖ በእኔ አንደርስታንዲንግ እንደዚህ አይነት በደል ሲፈጽሙ እርምጃ የተወሰደባቸው ታጋዮች እንዳሉ አውቃለሁ። ያ ማለት ባወቁት ልክ ብቻ አልቋል ማለት አይደለም። ለዚህ ጥፋቱም ካሉ መመርመር መቻል ተጠያቂዎች ለመሆን ዝግጁ መሆን መቻል አለበት። እንዳልኩት ከዘረፋና ከዘረፋ ውጪ ከበቀል ስሜት ውጪ ሌላ እምነት የሌላቸው የተወሰኑ ውሱን ቁጥር ያላቸው የሰራዊት አመራሮች አሉ። የራሳችንም ታጋዮች ሳይቀር እነሱ 90 ኪሎ ሜትር ርቀት ላይ ሆነው የሚመሩት ጦርነት ከአቅማቸው በላይ ሆኖባቸው ያፈገፈጉ ሰዎችን ሳይቀር የሚረሽኑ ሰዎች አሉ። ይህንን በእርግጠኛ ሆነ እነግርሃለሁ። ይሄ ነገር የፈጸሙ ሰዎች እንዳሉ የማውቀውን ያክል በደል ሲፈጸም ደግሞ እርምጃ የወሰዱ ደግሞ ሌሎች አመራሮች አሉ። ሁሉንም በአንድ ቦክስ ውስጥ በአንድ ሳጥን ውስጥ ማስቀመጥ መጠየቅ ግን ሬዲ መሆን መቻል አለበት። አልተፈጸመም ብዬ መከራከር ጥፋት ነው። ስለዚህ እኔ በማውቀው ልክ የትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው። እንዳልኩት ያቀረብኩልህ ስታቲስቲክስ ተራ ስታቲስቲክስ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች ሰፈር ያደርጉት ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ነው። በወሳኝ መልኩ እንዳልኩ አሁን የኤርትራ ሰራዊት ወገናችን ነው ብሎ የሚፎክሩ ሰዎች ይሰማለሁ። እኔ እንዲህ ቢያንስ ንስሐ ይገባ፣ ጥፋቱን ይቀበል። መጀመሪያ ከመከላከያ ኃይል ጋር መከላከያ ትግራይ ውስጥ እንዲሰፍር እኮ ተስማምተን መጥተናል በፕሪቶሪያ ስምምነት መሰረት። ከፌዴራል መንግስቱ ጋር ያሉ ጥፋቶች ለመመርመር እርምጃ ለመውሰድ ሬዲ ነን፣ ለተጠያቂነት እናረጋግጥ ብለን ፈርመናል። ስለዚህ በፈረምነው ልክ ተጠያቂነት አረጋግጠናል ወይ መታየት ያለበት ጉዳይ ነው። ከተጠያቂነት ጋር ብቻ ሳይሆን ሲስተማቲክ በሆነ መንገድ ህዝብ እንደ ህዝብ እንዲንበረከክ፣ ህዝብ እንደ ህዝብ እንዲጠፋ፣ በተለይ ደግሞ ጾታዊ ጥቃትን እንደ ጦር መሳሪያ ከመጠቀም አንጻር የተደራጀ ስራ የሰራ ኃይል ወገኔ ነው ብዬ መንቀሳቀስ ምክንያት ሊኖር አይችልም። ይሄንን በደንብ ግምት ውስጥ ማስገባት ተገቢ ነው። የተጠያቂነቱ ትግራይ ውስጥ የተፈጠረው በደል ሌሎች አካባቢዎች በተፈጸመው በደል ምክንያት ሊደበዝዝ የማይገባም። ትግራይ ውስጥ በደል ስለተፈጸመ ብዙ በደል ስለተፈጸመ ደግሞ ሌሎች አካባቢዎች ምንም አይነት በደል አልተፈጸመም ተብሎም መወሰድ የለበትም። በጣም አሪፍ